አንዳንድ ሰው ተስፋ ቆርጦ ዓለም ልትቀርበው ትችላል። ያወጣ ያወርድና ያስብና አይ በቃ እንደውም እኔ ባልጠራስ ሁሉ ሚል ፈተና ውስጥ የሚወድቁ ሰዎች አሉ። መስሎኝ ነው ደግሞ አንዳንዴ እንደዛ ይዳዳናል። በቃ እናየውና ውጣ ውረዱን ፈተናውን ምኑን በቃ እኔ የክብር ቃባል ይሆን አንንጠለጠልም። አትንጠልጠሉ በፍጹም። ለምን እኔ ላንጠለጥል አልችልም። እጥልሃለሁ አንድ ቀን እኔ ላይ ብትንጠለጠል። የማይጥልህ አለ አይደለም እንዴ? የማይወረውርህ አለ አይደለም እንዴ? ተስፋ የማይቆርጥብህ አለ አይደለም እንዴ? እስከ ሽምግልና እሸከምሃለሁ እስከ ሽበት ያለ እያለ እኔ ላይ ትንጠለጠል። አታርገው፣ አትጨነቅ። እግዚአብሔር ያሳድግሃል። ትወጣለህ ከዚህ ዳይለማ ውስጥ፣ ከዚህ ግራ መጋባት፣ ከዚህ ኮንፊውዥን። በቃ ባልድን ነው ምናምን መቼም አላድግ ምናምን እንክት አድርገህ ታድጋለህ። ለምን? አባትህ ማሳደግ ይችላል። እግዚአብሔር መውለድ ብቻ አይደለም። በእውነት ቃል አስበው ምን አረገን? የወለደውን ያሳድጋል እግዚአብሔር። ወላጅ እንኳን የሥጋ ወላጅ እንኳን ተፍጨርጭሮ አሳድጎ እዚያ ደርሶናል። አምላክሽ ምን አቅቶት ምን ተስኖት ምን ጎሎት አንቺን ከማሳደግ ወደ ኋላ ይላል? በእርግጥም ያሳድግሻል፣ በእርግጥም ያሳድግሃል፣ በእርግጥም ያሳድገኝ። ምናልባት አንዳንዶች ታያቸዋላችሁ ይፍረከረካሉ የሚሉ እንኳን ሟርተኞች ካሉ አትፍረከረኩም፣ አንፍረከረክም። እግዚአብሔር ያሳድገናል። ትንቢትንም አትጠራጠሩ። የእግዚአብሔር እርሻ ፍሬያማ ነው፣ ፍሬ ማፍራቱ አይቀርም። አንዳንድ ጊዜ ሰዎች ለምሳሌ ጥሩ ወላጅ ያላቸው ልጆች ሆነው በሁሉም ነገር ሊያግዟቸው ሊረዷቸው የሚችሉ ወላጅ ያሏቸው ልጆች ሲበላሹ ወይንም እንደዚህ አይነት ወላጅ ያለው ሰው ሊሆን የማይገባውን አይነት ሰው ሆነው ሲገኙ አንተ ይሄን የመሰለ አባት እያለ ነው እንደዚህ ሆንከው ሲባል እንሰማለን። ተብለንም ልናቅ እንችላለን፣ ብለንም ልናቅ እንችል ይሆናል። this is very common የምንለው አይነት አባባል ነው። አንቺ እንደዚህ አይነት እናት እያለችሽ ነው አንቺ እንደሆንሽው በጣም ታሳዝኛለሽ፣ አታስተውይም ማለት ነው። እኔ እንዳንቺ አይነት እናት ቢኖረኝ፣ እኔ እንዳንተ አይነት አባት ቢኖረኝ እያልን ሁሉ እስክንቆጭ ድረስ የምንመካከርበት የምንወቃቀስበት ማህበረሰብ ውስጥ ነው የምንኖረው። ዛሬ የማካፍላችሁ ቃል እግዚአብሔርን የመሰለ አባት እያለ አትቀነጭርም የሚል ቃል ነው ማካፈላችሁ። በአንደኛ ቆሮንቶስ ምዕራፍ 3 ላይ ነው እግዚአብሔርን ቃል ማካፈላችሁ። ስለ መንፈሳዊ እድገት የሚናገር ክፍል ነው። በጌታ ናቸው እነዚህ ደብዳቤ የተጻፈላቸው ሰዎች፣ ምንም ጥርጥር የለውም። ጳውሎስ እሱ ነው ቤተክርስቲያኒቱንም የተከላት ያገለገላቸውን በደንብ ያውቃቸዋልና በጌታ አልሆኑም አልተወለዱም የሚል ጥርጣሬ ኖሮት አይደለም። ልጆች ናቸው፣ በትክክል የጌታ ልጆች ናቸው፣ ቅዱሳን ናቸው። ግን ከማደግ ጋር በተያያዘ ግን ጥያቄ ተፈጥሮበታልና እንዴ እግዚአብሔርን የመሰለ አባት እያላችሁ አይነት ነው። በቃ አንደኛ ቆሮንቶስን አንብቤው ሲጨርስ እኔ ምንድን ነው ጳውሎስ ሊል የፈለገው ብዬ ስመለከት እግዚአብሔርን የመሰለ አባት እያላችሁ ምን አጥቶ ነው እግዚአብሔር? የትኛው ጸጋ ጎሎበት ነው እግዚአብሔር እናንተን ለማሳደግ እናንተን ፍሬያማ ለማድረግ ምን አቅቶት ነው እግዚአብሔር የሚል አይነት ቶን አግኝቼበታለሁና ከዚህ አንደኛ ቆሮንቶስ ምዕራፍ 3 ነው ዛሬ የምንመለከተው። ያው መልእክታትን በምንመለከትበት ጊዜ በተቻለ መጠን ሐዋርያት ሥራን ቀድሞ ማጥናት ጥሩ ነው። ምክንያቱም የቆሮንቶስ ቤተክርስቲያን ደብዳቤው ከመጻፉ በፊት ቸርቿ ኤግዚስት አድርጋለች ማለት ነው። ላለች ቤተክርስቲያን ነው ደብዳቤ የጻፈው። ስለዚህ ቸርቿ አለች ማለት ነው። እንግዲህ ቤተክርስቲያኒቱ ከተመሰረተች ከሆነ ዓመት በኋላ ነው ደብዳቤውን የጻፈው ማለት ነው ይሄ ሰው። ስለዚህ ከየት መጣች ቆሮንቶስ ቤተክርስቲያን? አንደኛ ቆሮንቶስ ሁለተኛ ቆሮንቶስ ብለን ከማጥናታችን በፊት ቆሮንቶስ ራሷ ከተማዋ ምን ትመስላለች? ማን ነው መጀመሪያ ኢቫንጀሊዝም የሰራው እዛ ከተማ ገብቶ? ህዝቡ ዌልካም የሚል ነበር ወይስ የሚጋፋ ነበር ወይ የሚቃወም ነበር ወይ? ምን ገጠማቸው የሚለውን የምናገኘው ሐዋርያት ሥራ ላይ። ስለዚህ ሐዋርያት ሥራ ምዕራፍ 18 ሄደን ስንመለከት ጳውሎስ ከአቴንስ ከግሪክ ወደ ቆሮንቶስ ገባ ይላል። ቆሮንቶስ ከተማ 1 ዓመት ከ6 ወር እንደተቀመጠ የሐዋርያት ሥራ ምዕራፍ 18 ቁጥር 11 ይነግረናል። ስንት ጊዜ እንኳን እንደቆየ በደንብ አድርጎ ነው የሚነግረን። ስለዚህ 1 ዓመት ከ6 ወር መቀመጥ ሐዋርያው ጳውሎስ 1 ዓመት ከ6 ወር ተቀምጦ ቅጥቅጥ አድርጎ ያስተማራቸው ተማሪዎች ወይም አማኞች ምን አይነት ሌቭል ላይ ሊደርሱ እንደሚችሉ መገመት እንችላለን። ከዛ ስለምን ወጣ? ለአገልግሎት ወደ ኤፌሶን ሄደ እያለ ደግሞ ወደ ሌሎች ከተሞች የዞረ ያገለግል ነበር። ስለዚህ ቤተክርስቲያኒቱ በራሱ በጳውሎስ መመስረቷን የሐዋርያት ሥራ ይነግረናል። ጳውሎስ ደግሞ ጠንቃቃ መስራች ነው። በፍጹም የሰው ፍልስፍና የጥበብ ንግግር ላይ ሰዎችን አይመሰርም በጭራሽ። በጣም ጠንቃቃ አገልጋይ። ስለዚህ ትክክለኛው የክርስቶስ መሰረት ላይ እንደመሰረታቸው ያውቃል። አገልግሏቸዋል። ብዙ ተቃውሞ ምናምን ገጥሞት ነበር። እሱንም ሁሉ እንዲያልፍ ጌታ አበረታታው። መጥቶ አይዞ ማንም ክፉ አያደርግብህም፣ ተቀመጥ እዚህ ከተማ፣ ዝም ደግሞ እንዳትል፣ ተናገር፣ ቃሉን ስበክ ብሎት አበረታቶት
አገልግሎ ነው ከዛች ከተማ ይወጣ። ከወጣ በኋላ ግን ስለዛች ቤተክርስቲያን ሪፖርት ይደርሰዋል። በተለያየ መንገድ መረጃዎች ይደርሱታል። አንዳንድ ጊዜ እንደውም ደብዳቤም ሁሉ ይደርሰው ነበር። የዛች ቤተክርስቲያን አባላት ግለሰብ ይሁን ቤተክርስቲያኒቱን የሚመሩ ይሁን አላቅም፣ ግን ደብዳቤ ይደርሰዋል። በላካችሁልኝ ደብዳቤ መሰረት ብሎ መልስ ሁሉ ስለሚሰጥ ኮሚኒኬሽን ነበረ ከቆሮንቶስ ቤተክርስቲያን እና ለዛ ምላሽም የሰጠበት መልእክቱ ነው ይሄ መልእክቱ። ስለዚህ ቤተክርስቲያኒቱ ከተመሰረተች ከ4 ዓመት በኋላ ነው ደብዳቤ ተጻፈው ተብሎ ይገመታል። አገልጋይ ሁል ጊዜ ከመሰረታት ቤተክርስቲያን ጋር ልቡ የተያያዘ ነው የሚሆን። ስለዚህ ይሄ ሰው መረጃ ሲደርሰው የቆሮንቶስ ቤተክርስቲያን እንዲህ አይነት ነገር አለ፣ እንደዚህ አይነት መልካም ነገር አለ፣ እንዲህ አይነት ነገር ደግሞ ተፈጥሯል። እንግዲህ ይህንን ለመፍታት ከአቅማችን በላይ ስለሆነ አንተ ምን ትላለህ የሚልም አድቫይዝም ተጠይቆ አድቫይዝም የሰጠበት ደብዳቤው ነው የቆሮንቶስ መልእክት። ስለዚህ መስርቷታል ቤተክርስቲያኒቱን። ይሄን ያቃል ጤነኛ መሰረት ላይ የተመሰረተችው በክርስቶስ ኢየሱስ አዳኝነት እንዲያምኑ አድርጎ በደንብ አድርጎ ነው ከአሕዛብም ከአይሁድም ወደ ጌታ የመጡ ሁለቱ ቡድን ተሰባስቦ አንድ ላይ ቤተክርስቲያን ተመስርታ ነው እንግዲህ እሱ ለአገልግሎት ዞር ያለው። ከሄደ በኋላ ግን አንዳንድ መረጃዎች ደረሱትና ከዚህ የተነሳ ምን አይነት ድምዳሜ ላይ ደረሰ? ሕፃናት ናችሁ ማለት ነው፣ ልጆች ናችሁ ማለት አላቸው። ይሄ ማለት አትረቡም ምናምን ሳይሆን ልብ በሉ አምላካችሁ እግዚአብሔር የሚያሳድግ እግዚአብሔር፣ የማደግ ተስፋ በደንብ አላችሁ፣ በፍጹም ተስፋ እንዳትቆርጡ። ምናልባት በዚህም ጉባኤ በሃሎት ቤተክርስቲያን ጌታን ያገኛችሁ 1 ዓመት 2 ዓመት 3 ዓመት 4 ዓመት የሆናችሁ ከዛም በላይ ብዙ ዓመት የሚቆያችሁ ምናልባት በህይወታችሁ እኔ በቃ እኔ ሳስበው ከዚህ በላይ አላድግም ብላችሁ የደመደማችሁ ካላችሁ ታድጊያለሽ። እንዴት አወቅ? ሳስበው አይደለም ያወቅኩት፣ የሚያሳድግ እግዚአብሔርን የመሰለ አምላክ ስላለሽ። ክብር ለጌታ ይሁን። እኛ እንኳን ከአቅማችን የጋሽ እንትና ልጅ ሆነ ነው እንባባል አይደል እንዴ? እሳቸው ልጅ ሆነ። ልክ አሁን የጠፋው ልጅ ምን አጥቶ ነው የጠፋው? ሁሉ ሞልቷል ቤት ውስጥ። በቃ ሄዳለሁ አለ፣ ሄደ። ግን በልቡ ምን አለ? የፈለግ እንደ ልጅ ባይቀበለኝ እንደ ባሪያ ግን ሊቀበለኝ ይችላል ብሎ፣ አረ እንደ ባሪያ አይደለም እንደ ልጅ ተቀበለው አባት። ምንም አልጎደለም። መጀመሪያ ቤት ውስጥ ሁሉ ነገር አለ። በቃ መሰለው እና እንደዚህ በጣም የምትቸገሩ ሰዎች ምናልባት አንዳንዶችም መዳናችሁንም ሁሉ የምትጠራጠሩ ካላችሁ አይ ባልድን ነው ብድን እንዴት እንደዚህ ዳዴ ይዘው ዳዴ ይላል እንዴ በየዓመቱ እዛው ኖ የሆነ ችግርማ አለብኝ የምንል ሰዎች ጋር ችግር እንዳለብን ማወቅ የመጀመሪያ ስቴፕ ነው። አሳዳጊ እግዚአብሔር እንዳለን ግን ማወቅ ሁለተኛው ስቴፕ። ክብር ለኢየሱስ ይሁን። ስለዚህ ጳውሎስ እንዳላደጉ የሚያሳይ ምልክት ስለተመለከተ ይሄ የሕፃንነት ምልክት ነው እንድታውቁ አላቸው። ይሄ ልጅ መሆን ግን አይዟችሁ እግዚአብሔር ያሳድጋችኋል በፍጹም ተስፋ እንዳትቆርጡ ብሎ ተስፋቸውን የሚያድስ መልእክት እንደጻፈላቸው እናያለን። ማንበብ ልጀምር ነው። 1 ቆሮንቶስ ምዕራፍ 3 ከቁጥር 1 ጀምሮ እኔም ወንድሞች ሆይ በቃ ይሄ ቃል ብቻ በጌታ እንደሆኑ ማመኑን ያሳያል። ወንድሞች ሆይ ማለት በጌታ ናቸው ማለት ነው እነዚህ ሰዎች። ይሄ ጾታን እንትን ለማድረግ ሳይሆን በጌታ የሆናችሁ ለማለት ነው። መጽሐፍ ቅዱስ ወንድሞች ካለ በጌታ የሆኑ በጾታ ወንድም ሴትም የሆኑትን ሁሉንም ጨምሮ ወንድሞች የሚል ንግግር አለው መጽሐፍ ቅዱስ። ስለዚህ በጌታ መሆናቸውን በደንብ ያምናል። ምዕራፍ 1 ላይ መለስ ብላችሁ ማየት ከፈለጋችሁ ምዕራፍ 1 ቁጥር 1 ጀምሮ ላንብብላችሁ። 1 ቆሮንቶስ ምዕራፍ 1 ቁጥር 1 ጀምሮ በእግዚአብሔር ፈቃድ የኢየሱስ ክርስቶስ ሐዋርያ ሊሆን የተጠራ ጳውሎስ ወንድሙም ሶስቴንስ በቆሮንቶስ ላለች ለእግዚአብሔር ቤተክርስቲያን በክርስቶስ ኢየሱስ ለተቀደሱት። እያችሁ ይሄ አንዴ የኢየሱስ ክርስቶስ የመስቀል ሥራ ለኔ ነው ያድነኛል ያጸድቀኛል ብሎ ያመነ ሰው ቅዱሳን ተብሎ ይጠራሉ እነዚህ ሰዎች። ስለዚህ ቅዱሳኖች ናቸው እነዚህ እና በክርስቶስ ኢየሱስ ለተቀደሱት ለነርሱና የኛ ጌታ የሆነውን ጌታችንን ኢየሱስ ክርስቶስን ስም በየስፍራው ከሚጠሩት ሁሉ ጋር ቅዱሳን ለመሆን ለተጠሩት ይላል። የመጀመሪያው በኢየሱስ ክርስቶስ የመስቀል ሥራ በማመን የተገኘ ቅድስና ነው። ሁለተኛው ግን በመንፈስ ቅዱስ ኃይል እየተቀደሱ መሄድ ማለት ነው። በኢየሱስ ቅድስናን አግኝተናል፣ በመንፈስ ቅዱስ እንቀደሳለን። ክብር ለእግዚአብሔር ይሁን። የዚህ ጥርጥር የለበትም ጳውሎስ ቆሮንቶስ ቤተክርስቲያንን ሲያስብ በጌታ ናቸው፣ በቃ ምንም ችግር የለበት። እዚህ ነው ወንድሞች የሚላቸው። እኔም ወንድሞች ሆይ የሥጋ እንደመሆናችሁ በክርስቶስም ሕፃናት እንደመሆናችሁ እንጂ መንፈሳውያን እንደመሆናችሁ ልናገራችሁ አልቻልኩም ይላል። በጌታ ናችሁ አውቃለሁኝ፣ ግን ልጆች ናችሁ። ይህን ደግሞ አውቃለሁ ወይም ሥጋውያን ናችሁ ይላል። በ1 ቆሮንቶስ ምዕራፍ 2 ላይ ስለ ፍጥረታዊ ሰውና ስለ መንፈሳዊ ሰው ይናገራል። ለፍጥረታዊ ሰው መንፈሳዊ ነገር ሞኝነት ነው፣ በቃ አይገባውም። ለምን? ፍጥረታዊ ነው። መንፈሳዊውን ዓለም ስላልቀመሰው ምንም መረዳት አይችልም ጭራሽ። ፍጥረታዊ ነው፣ አንድ ዓለማዊ የሆነ ሰው ማለት ነው። ወይም እኛ በጌታ ከመሆናችን በፊት ዓለማዊ የነበርን ሰዎች ያ ህይወት ማለት ነው ፍጥረታዊ ሰው። መንፈሳዊ ሰው ግን መንፈሳዊ ነገርን መርምሮ ይረዳል፣ እሱ እንደውም በማንም አይመረመርም ይላል። እዚህ 1 ቆሮንቶስ ምዕራፍ 2 ላይ ፍጥረታዊ ሰውና መንፈሳዊ ሰው ብሎ ሰው ሁለት ወገን ነው የሚሆነው ብሎ አሳይቶን ነበር። አሁን ደግሞ መጣና ምዕራፍ 3 ላይ ስጋዊ ደግሞ የሚባል አለ። ስጋዊው በጌታ ነው፣ ዳግም ተወልዷል፣ ግን የስጋ ነገር ያበዛል ማለት ነው። ቁርጥ ማለት ሳይሆን የስጋ ፍሬ። ይሄ ገላትያ ምዕራፍ 5 ላይ ያለው በዛ ብሎ ይታይበታል ማለት ነው። መንፈሳዊ ነው፣ የጌታ ልጅ ነው፣ ዳግም ተወልዷል ወይም ተወልዳለች፣ ግን
ኑሮውን ስትመለከቱት ሞር ይሄ ዓለማዊ ሰው ወይንም በዓለማዊ ቫልዩ ሲስተም ነው ነገሮችን ሁሉ የሚመዝነው የሚቀምረው ካልኩሌት የሚያደርገው እንደዛ አይነት ታይፕ ነው የሚለው። ግን በጌታ ነው። ፍጥረታዊ ሰው አለ እልም ያለ ዓለማዊ ማለት ነው። መንፈሳዊ ሰው አለ በጣም ማቹር የሚያደርግ ያደገ የሚሄድ ስጋዊ ሆኖ ግን በጌታ የሆነ ክርስቲያን ደግሞ አለ ብሎ ጳውሎስ ይናገራል። አንዳንዶች ነው ሁለት ካታጎሪ ነው ያለው፣ ወይ ፍጥረታዊ ነው ወይ መንፈሳዊ ነው ይላል። መንፈሳዊ ሆኖም ግን ሌቭሉ ስጋዊ የሚባል ግን ስላለ ነው ጳውሎስ ይሄንን የሚናገር። እዚህ ጋር አሁን በጣም ዲስከሬጅ ሊያደርጋቸው አይደለም ይሄን ደብዳቤ ጻፈው። እንዲህ አይነት ኢንቴንሽንም የለው። እስቲ አስቡት ራሱ የተከላትን ቤተክርስቲያን ተመልሶ ዲስከሬጅ ማድረግ ሴንስ የማይሰጥ ፐርፐዙ ማበረታታት እንዲህ ኧረ የሚያሳድግ አምላክ አላችሁ ለማለት ሄልፕለስ አይደላችሁም። ታዲያ ምን እናርግኛ? ታዲያ ማደግ እንፈልግ ነበር ግን እንዴት አድርገን እንደግ ብለው እንዲጨነቁ አይደለም። ኧረ እግዚአብሔር ያሳድጋል ነው ዋናው መልእክቱ። ክብር ለእግዚአብሔር ይሁን። እኔም ወንድሞቹ የስጋ እንደመሆናችሁ ስጋዊ ነገር ወይም ስጋዊ አስተሳሰብ እንዳላችሁ አውቃለሁ። ከዚህ የተነሳ በክርስቶስ ሕፃናት እንደመሆናችሁ ይላል። ይሄንን ጳውሎስ ብቻ አይደለም የሚናገረው። የዮሐንስ መልእክት ላይ ሄዳችሁ ብትመለከቱ ልጆች ሆይ ይላል፣ ጎልማሶች ሆይ ይላል፣ አባቶች ሆይ ይላል። there is level እንግዲህ ሰው ልጅ የሚሆንበት ሌቭል አለ፣ ጎልማሳ የሚሆንበት ሌቭል፣ አባት የሚሆንበት የሚሸመግልበትም ሌቭል አለ። ልክ ፊዚካሊ ሕፃኑን እንወለዳለን፣ ድክ እንላለን፣ እናድጋለን፣ 10 ምናምን ቤት ውስጥ እንገባለን፣ እንጎረምሳለን፣ እንጎለምሳለን፣ እናረጃለን፣ አባት ምናምን ሆነ ደግሞ እናረጃለን። መንፈሳዊ ሕይወትም ከዚህ ውጭ አይደለም ነው የሚለው። እዚህ ዮሐንስም ይሄን ያምናል፣ ጳውሎስም ያምናል። ኦፍ ኮርስ ጴጥሮስም የቃሉን ወተት ምን አደረጉ? አሁን እንደተወለዱ ሕፃናት የቃሉን ወተት ስለዚህ ታድጉ ዘንድ የሚል ይሄ ቴዎሎጂ ሁሉም ሐዋርያት ውስጥ እንደነበረ መመልከት እንችላለን። ስለዚህ ጌታን ተቀብያለሁ ግን ብዙ አላደኩም። ታድጋለሽ። ለምን? አባትሽ ያሳድግሻል። እግዚአብሔር ይባረክ። ምክንያቱም አንዳንድ ሰው ተስፋ ቆርጦ ዓለም ልትቀርበው ትችላል። ያወጣ ያወርድና ያስብና አይ በቃ እንደውም እኔ ባልጠራስ ሁሉ የሚል ፈተና ውስጥ የሚወድቁ ሰዎች መስሎኝ ነው እንጂ ደግሞ መጽሐፍ ቅዱስ ይናገራል። የክብር ዕቃ አለ፣ የውርደት ዕቃ አለ። የውርደቱ በሆንስ የሚል ሰው ሁሉ አለ። በቃ እኔ የውርደት ዕቃ ነኝ የምትይ አይደለሽ ብዬ ዛጋ ወይንሸት ምናምን ብል ይህ ነው። አንዳንዴ እንደዛ ይዳዳናል። በቃ እናየውና ውጣ ውረዱን ፈተናውን ምኑን እናየውን በቃ እኔ የክብር ዕቃ ባልሆንስ መጽሐፍ ቅዱስ የክብር ዕቃ አለ፣ የውርደት ዕቃ አለ ይላል። ያኛው የውርደቱ ልሆን ይችላለሁ ብለን ምንፈተን ሰዎች ካለን ኖ መጽሐፍ ቅዱስ በግልጽ ይናገራል። ሰው ኃጢአተኛ ነው፣ አምኛለሁ ኃጢአተኛነቴ። ኢየሱስ ክርስቶስ ፔናልቲህን ወስዷል፣ ላንተን የተሰቀለው አምኛለሁ። ፔሬድ። ከዚህ ውጭ ሌላ ምንድነው ላደርግ የምችል? ታዲያ ይሄ የምደክመውስ ነገር አይዞሽ አባትሽ ማሳደግ ይችልበታል። አባትህ አባቴ ማሳደግ ይችላል። ክብር ለእግዚአብሔር ይሁን። እሳቸው ልጅ ሆነ ከተባለ የእግዚአብሔር ልጅ ሆኜ ኧረ ያሳድገኛል። ክብር ለእግዚአብሔር ይሁን። ኧረ ይቀይረዋል ታሪኬን። ክብር ለእግዚአብሔር ይሁን። ስለዚህ ሕፃናት እንደመሆናችሁ እንጂ መንፈሳውያን እንደመሆናችሁ ልናገራችሁ አልቻልኩም። አይዊሽ ጠንካራ ምግብ ብሰጣችሁ፣ ጠንካራ መልእክት ባቀርብላችሁ፣ ግን ሌቭላችሁን ስለማውቀው እንደዛ ለማድረግ አልደፍርም አለና ቁጥር 2 ገና ጽኑ መብል ለመብላት አትችሉም። ይሄ ጠንካራ ምግብ ማለት ነው። በዕብራውያን ምዕራፍ 5 ቁጥር 12 ጀምሮ ብትመለከቱ ጠንካራ ምግብ እያለ ይናገራል። ወይንም ገና የክርስትና መሰረታዊ ትምህርት የሚባሉት ጋር እንደገና ተመልሳችሁ ልትማሩ ትፈልጋላችሁ። ባይናው እናንተ እኮ ቲቸር ነበር መሆን ያለባችሁ እያለ ይናገራል። ጠንካራ ምግብ የሚባል አለ። ወተት አሁን ወተት ለመፈጨት ምንም አያስቸግርም በሕፃን ሆድ ውስጥ ገብቶ። እስቲ አሁን እንጃ ኤክሰፕሽናል ኬዝ ምናልባት የጨጓራ ህመም ያለባችሁ ሰዎች ልትቃወሙኝ ትችሉ ይሆናል። ከዛ ውጭ ግን አሁን የምለው ትክክል ነው። አንተ በእናትህ ማታ የጠጣሁት ወተት አልፈጭ ብሎ አሰቃየኝ የሚል አለ። ወተት ወዲያው ነው የሚፈጭ። ወተት በቀላሉ የሚፈጭ ምግብ ነው ወይም የሚጠጣ ነገር ነው። ምላስና ሰንበር ቁጭ እንዳለ ነው ታውቃለህ። ምንም አልተፈጨም። ይሄ ሴንስ ይሰጣል። ወተት አልፈጭ አለኝ ግን እኔ እንጃ ዳይጀስት ለማድረግ ምንም ጊዜ የማይፈጅ ነገር ስለሆነ ነው። አሁን ሕፃናት እንደተወለዱ የእናታቸውን ጡት ይጠባል። በቃ ይፈጭላቸዋል። ምንድነው የሚለው ጳውሎስ? ጠንካራ ምግብ በፍጹም ጠንካራ ትምህርት የሚባል አለ ማለት ለማደግ ጠንካራ ምግብ መመገብ በጣም ግድ ነው። በቃ ጠንካራ የሆኑ የእግዚአብሔር ቃል ትምህርቶች ማለት ለዚያ ቤቢ ሆነን ነው ምን እንዲሁ ማባበል ብቻ አይነት ነገር ነው። ስለዚህ ጠንካራ ምግብ ለእናንተ ለመመገብ አልቻልኩኝም፣ ለመብላት አትችሉም ነበርና ወተት ጋትኳችሁ። ገና ስጋውያን ናችሁና እስካሁን ድረስ ገና አትችሉም። ይሄ ማለት በቃ ስጋውያን ሆናችሁ ትቀራላችሁ ማለቱ አይደለም ጳውሎስ። ምንም ጥያቄ የለውም። ከዚህ በላይ መንፈሳዊ ትሆናላችሁ፣ ፍሬ እያፈራችሁ እያደጋችሁ እንደምትሄዱ አውቃለሁኝ። አሁን ግን ያላችሁበት ሌቭል ቢያንስ አሁን እኔ ትቻችሁ 1 ዓመት ከ6 ወር አገልግዬ ስወጣ የነበራችሁበት ሁኔታ መንፈሳዊ ሕፃን እንደሆናችሁ ወይም ልጆች እንደሆናችሁ አስተውል ነበረ። ከወጣው በኋላ ምናልባት አድገው እንደሆነ ብዬ እንኳን ሳስብ የደረሰኝ ሪፖርት በአንዳንድ አቅጣጫ እንዳላደጋችሁ ያሳያልና
ይሄ ነው እኔ ጋር ያለው መረዳት ይላቸዋል። ቁጥር 3 ማስረጃው ላለማደጋቸው ስጋውያን ለመሆናቸው ጳውሎስ እጅ ላይ የደረሰ መረጃ ምን መሰላችሁ? ቅናትና ክርክር ስለሚገኝባችሁ ስጋውያን መሆናችሁ አይደላችሁምን? ይሄ አሁን አንዱ ምልክት ነው። በጌታ ናቸው። የስ በጌታ ናቸው። ለምን ቅዱሳን ደግሞም ቅዱሳን ልትሆኑ የተጠራችሁ ብሏችኋል ምዕራፍ 1 ላይ። ይሄንን እርግጠኛ ነው። ግን በጌታም ብትሆኑ እንኳን ገና ናችሁ። ግን ይሄን እንድታውቁ ይላል። ስጋውያን ናችሁ። የስጋ ፍሬ የሚባለው ነገር እናንተ መካከል እየታየ ነው ይላቸዋል። ምን? ቅናትና ክርክር። ገላትያ ምዕራፍ 5 ቁጥር 18 ጀምሮ ሂዱና ተመልከቱ። የስጋ ስራ ይልና የመጀመሪያው ቅናትና ክርክር ነው። ታዲያ በቆሮንቶስ አማኞች መካከል ቅናትና ክርክር እያለ በስለዋል እያልኩ ልሸፍንላችሁ? ኖ። በጣም ብዙ አሪፍ ነገር አላችሁ። አዎ። እግዚአብሔር መካከላችሁ በጸጋ የሰራው ስራ አለ። አዎ። እንደውም ጌታ እስኪመጣ ድረስ አንድም የጸጋ ነገር አይጎልባችሁ፣ ትበረታላችሁ፣ አይዟችሁ ነበር የሚላቸው ምዕራፍ 1 ላይ። አሁን መጣና ደግሞ የደረሰው ሪፖርት ስላለ አንዱ እናንተ ላለመብሰላችሁ ምልክቱ መካከላችሁ ቅናትና ክርክር አለ። ይሄ ያልበሰለ ሰው ምልክት ነው። ምናልባት በዚህም ጉባኤ ውስጥ በጌታ ይህን ያህል ዓመቴ ነው፣ እግዚአብሔር ይባረክ፣ እንደዚህ ያገለግላለሁ፣ እንደዚህ እወጣለሁ፣ እንደዚህ እገባለሁ፣ እዚህ ጋር ደርሻለሁ፣ ጌታ ይባረክ ብለን ግን ቅናትና ክርክር በህይወታችን ካለ አለመብሰላችንን ነው የሚያሳይ። በፍጹም ራስን መደለል አያስፈልግም። ምንድነው ቅናት? እኛ ጋር የሌለ ሌላ ሰው ጋር ያለ በቃ ንጠቀው የሚለን ነገር ማለት ነው። ንጠቀው የሚልሽ ነገር ካለ ቤቢ ነሽ ነው የሚለው መጽሐፍ። ታዲያ ተስፋ የለኝም? ኧረ ተስፋ አለሽ። እንዴት? አባትሽ ማሳደግ ይችላል። ክብር ለእግዚአብሔር ይሁን። እንዲህ አይነቱን አላስፈላጊ ቅናት ከውስጥሽ መንግሎ መጣል ይችላል እግዚአብሔር። መፈወስ ይችላል እግዚአብሔር። ማሳደግ ይችላል እግዚአብሔር። መቀየር ይችላል እግዚአብሔር። ግን አድሚት እናድርግ። ክርክር በመካከላችን እያለ አዚፍ ምንም አብን እንዳላደረገ ሸፋፍነን በፍጹም ክርክር ካለ ልጅ ናችሁ ነው የሚለው ጳውሎስ። ይሄ ለነሱ ኬር ስለሚያደርግ ነው። ትክክለኛ መንፈሳዊ አባታቸው ጳውሎስ ነው። ለነዚህ ሰዎች ወደ ጠንካራ ምግብ ኑ የሚላቸው ማደግ ስላለባቸው ነው። የእግዚአብሔርም ኢንቴንሽን ልጆቹ እንዲያድጉ ስለሆነ ማለት ነው። በመካከላችሁ አለ ይላል። ምዕራፍ 1 ላይ አንስቶታል። ከቀለዌ ቤተሰብ መረጃ ደርሶኛል። ይሄ ማለት እንደው አነፍንፎ ወሬ ፈልጎ ሳይሆን ከነሱ ጋር ያለው ግንኙነት ስላልተቋረጠ መረጃ ይደርሳል። ደህና ነህ? እንዴት ነህ? እግዚአብሔር ይመስገን። ከየት መጣ? ከቆሮንቶስ። ኧረ እባክህ። አዎ። እንዴት ነህ? የቆሮንቶስ ከተማ ቤተክርስቲያን ደህና ናት። እንደዚህ ነው። ግን ብለው ምን የሆነ መከፋፈል አይቻለሁ ይለዋል። እንዴት ተከፋፈሉ? የአጵሎስ ነኝ የሚል አለ። ኦኬ። አጵሎስ አንዱ አገልጋይ ነው እንግዲህ ቆሮንቶስ ቸርች። የኬፋ ነኝ የሚል አለ። ኬፋ መጥቶ ማገልገሉን መጽሐፍ ቅዱስ ብዙ አይናገርም። ግን ምናልባት አንዳንድ የአይሁድ ባክግራውንድ ያላቸው ሰዎች ዝም ብለው ፌቨር ሳያደርጉት አይቀሩም ጴጥሮስንና የእሱ ነኝ የሚሉ አሉ። ኦኬ። የራሱ ያንተ የጳውሎስ ነኝ የሚልም አለ። እሱ አሪፍ ነው ያለ እንዳይመስላችሁ። በጣም ዋይስ ሰው ነው ጳውሎስ። በጣም ጠንቃቅ ሰው፣ እሱ ላይ እንዳይመሰረት በጣም የሚጠነቀቅ ሰው መመስረት ያለበት መሰረት መሆን የሚችል መደምደሚያ መሆን የሚችል ኢየሱስ ክርስቶስ ላይ ነው። ተጠንቅቆ ነው በቃ ያገለገለው። ስለዚህ የጳውሎስ ነኝ የሚል አለ። ተዋቸው፣ እነሱንም ተዋቸው። ሌላስ አለ? አንድ አለ በጣም አሪፍ ይመስላል። እሱ ምን የክርስቶስ ነኝ የሚል ሌላውን ገንጥሎ ሌላውን ትቶ የክርስቶስ የሚባል ነገር የለም። እዚህ ይሄ መረጃ ደርሶታል። እና ቅናት አለ፣ ክርክር አለ፣ መለያየት፣ መከፋፈል አለ በመካከላችሁ። ይሄ በመንፈሳዊው ቋንቋ ወይም በመንፈሳዊ ዓለም ሕፃንነት ነው የሚባለው ብሎ ዘጋው። ቤቢ ናችሁ፣ ልጆች ናችሁ። ጠንካራ ምግብ ማለት ከቅዱሳን ጋር እንዴት መኖር እንደሚቻል ከዚህ የበለጠ ትምህርት ያስፈልጋችኋል ማለት ነው ብሎ ይህንን ሐሳብ እንደተረዳ ያነሳል። ቅናትና ክርክር ስለሚገኝባችሁ ስጋውያን መሆናችሁ አይደላችሁም? እንደ ሰው ልማድስ አትመላለሱም? ምን ማለት ነው? እንደ ማንኛውም ሰው ማለት ነው። በቃ እንደ አንድ ዓለማዊ ሰው ቫልዩ ሲስተሙ የታወቀ ነው። እንደዛ እንደመኖር እኮ ማለት ነው። እናንተ እንዲህ አይነት ቅናት፣ እንዲህ አይነት ክርክር፣ እንዲህ አይነት መለያየት መካከላችሁ ካለ እንደነሱ ነው የምትመላለሱ። አንዱ ኬዙን ላንሰዋል። አንዱ እኔ ጳውሎስ ነኝ አላደነቀውም። የጳውሎስ ነኝ የሚለውን እንደዚህ የሚባል እኔ ያላስተማርኳችሁ 1 ዓመት ከ6 ወር ስቀመጥ በቃ በእኔ የመጣ በአይናቸው የመጣ ምናምን የሚል የድለላ ትምህርት አላስተማርኳችሁም። ከየት መጣችሁ ነው የጳውሎስ ነኝ የምትሉ? እኔ ሳልል ነው የሚለው እኮ ጳውሎስ። እኔ የጳውሎስ ነኝ የሚል ግሩፕ ክሬት ሳላደርግ ከየት መጣችሁ ነው እናንተ የጳውሎስ ነኝ የምትሉ? ይሄ በጣም እግዚአብሔር የረዳው ሰው ስለሆነ ዛሬ እኮ በራስ ዙሪያ መኮልኮል እኮ ተጀምሯል። ጳውሎስ እኮ ባላረገው ነው ራሳቸው ተኮልኩሎ የተገኙ። አሁን ከዚህ ያለፈም ነገር እየመጣ እንደሆነ በምድራችን ላይ ማስተዋል እንችላለን። በቃ አንድ ሰው በእኔ ላይ እንትን ቢል፣ አንድ ሰው ነው ቢነካ፣ አንድ ሰው በእኔ ላይ በክፉ እንትን ቢያደርግ ታጠቅ ብሎ የታጠቀ ሰራዊት ሁሉ ያላቸው ሰዎች አሉ። ጳውሎስ ባላረገው ነው ያው የጳውሎስ ነኝ የሚል ቡድን እንዲፈጠር ምንም ፍንጭ አልሰጣቸው። ብድግ ብለው ግን የጳውሎስ ነኝ የሚሉ ሰዎች ነው። እዚህ እኔ ጳውሎስ ነኝ፣ ሁለተኛውም እኔ አጵሎስ ነኝ ቢል ሰዎች ብቻ መሆናቸው አይደለምን? ይሄ እኮ አንድ ዓለማዊ ሰው የሚያደርገው ቡድንተኝነትና አድመኝነት። እዚህ ሌቭል ላይ ሆናችሁ ነው ታዲያ አድገናል? አላደጋችሁም። ይሄን አድሜት አድርጉ።
እናንተ እንደው ለዘላለም አታድጉም ግን አይደለም፣ በጭራሽ አይደለም። በጣም ተስፋ ሰጪ መልእክት ነው። አንደኛ ቆሮንቶስ ምዕራፍ 3 ብቻ ዓይናችሁን ክርስቶስ ላይ አድርጉ እንጂ በፍጹም አትጠራጠሩ፣ ታድጋላችሁ ነው። ክብር ለእግዚአብሔር ይሁን። ትወጣላችሁ ከዚህ ግራ መጋባት ውስጥ ነው የሚለው። ከዚህ የተነሳ ጽኑ መብል ለመብላት አትችሉ። ቁጥር 5 እንግዲህ እስቲ ላንሳዋል። የአጵሎስ ነኝ የሚሉ ሰዎች እንኳን ከየት መጡ እንደው ከተባለ የአጵሎስን ድርሻ ልንገራችሁ። በቆሮንቶስ ቤተክርስቲያን አገልግሎት ውስጥ አጵሎስ እንግዲህ ምንድን ነው? ጳውሎስስ ምንድን ነው? እንዴት ነው ያያችኋቸው የጌታን አገልጋዮች ነው የሚለው ጳውሎስ። ልክ አላቸው እኮ አገልጋዮች፣ ከዛ ታልፈው እኮ መታየት የለባቸውም። እነሱም ሊዳዳቸው አይገባም ከዛ አልፎ ለመታየት። ምንድን ነው አጵሎስ? ምንድን ነው ጳውሎስ? በእነርሱ እጅ ያመናችሁ አገልጋዮች ናቸው። ፔሬድ። ከዚህ እንዳታልፉ ነው የሚለው። እውነት የቆሮንቶስ ቤተክርስቲያን በሁለቱ አገልጋዮች እጅ ነው ያመኑት የቆሮንቶስ አማኞች? የስ በቤተክርስቲያን ተከላ ጉዳይ በጳውሎስ እጅ ነው ያመኑት። በማነጽ እና በማሳደግ ደግሞ የአጵሎስ አገልግሎት ነው የቆሮንቶስ ቤተክርስቲያን ቸርች ሆና ኤግዚስት አድርጋ እንድትቀጥል ያደረጋል። የት ነው ያለው ይሄ ታሪክ? ሐዋርያት ሥራ ምዕራፍ 18 ተከላው ላይ ዓመት ከ6 ወር ቁጭ ብሎ ያገለገለው ማን ነው? ጳውሎስ። ጳውሎስ ዓመት ከ6 ወር ቆይቶ ወደ ኤፌሶን ሊወጣ ሲል ግን እንደ መቀያየር አይነት ነገር ነው የሆነው። አጵሎስ ደግሞ ከኤፌሶን መጥቶ ቆሮንቶስ ተቀመጠ ይላል። እጅግ በእግዚአብሔር ቃል ያንጻቸው ነበረ፣ በጣም ያሳድጋቸው ነበር ተብሎ ተጽፏል ሐዋርያት ሥራ ምዕራፍ 18 ላይ። ስለዚህ ጳውሎስ ክሬዲት አያሳጣውም አጵሎስን። ግን እኔም የእግዚአብሔር ባሪያ አገልጋይ ማለት ባሪያ ነው፣ የራሱ ፈቃድ የሌለው የጌታውን ፈቃድ ለማድረግ የጨከነ ማለት ነው። የጌታ አገልጋዮች ነን እኔም አጵሎስም። አለቀ። ከዚህ በላይ አይደለም የሚለው። ውረዱ ከኛ ላይ እኮ ነው የሚለው። አሁን እኮ ውጡ ነው፣ ውጡኛ ላይ አይነት እኮ ነው። ተንጠልጠሉብኝ እኮ ነው። አንንጠለጠልም፣ አትንጠልጠሉ። ክብር ለእግዚአብሔር ይሁን። በፍጹም ለምን እኔ ላልጠለጥል አልችልም። እጥልሃለሁ አንድ ቀን እኔ ላይ ብትንጠለጥል። የማይጥልህ አለ አይደለም እንዴ? የማይወረውርህ አለ አይደለም እንዴ? ተስፋ የማይቆርጥብህ አለ አይደለም እንዴ? እስከ ሽምግልና እሸከምሃለሁ እስከ ሽበት ያለ እያለ እኔ ላይ ትንጠለጥ አታርገው። ምንድነው አጵሎስ? ምንድነው ጳውሎስ? አገልጋዮች ነን አለው። እንዴት እግዚአብሔር የረዳው አገልጋይ ነው ይሄ ሰው። በእነሱ እጅ ያመናችሁ አገልጋዮች ነን። ለመተከል እግዚአብሔር እኔን ተጠቅሞብኛል፣ ለማነጽና ለማሳደግ አጵሎስን ተጠቅሞበታል ነው የሚለው ጳውሎስ። በቃ ከዚህ ውጭ ምንም ሌላ ኮንትሪቢሽን የለንም በቆሮንቶስ ቸርች። ለእያንዳንዳቸውም ጌታ እንደሰጣቸው ያገለግላል ማለት። እኔና አጵሎስ ለምሳሌ አንቀናናም ነው የሚለው ጳውሎስ። ማለት ቸርች ፕላንቲንግ ላይ አሁን እንደኔ ሊሆን አይችልም አጵሎስ። ቁጭ ብሎ በማስተማር ደግሞ እኔ እንደ አጵሎስ ላልሆን እችላለሁ። ስለዚህ ኮምፕሊሜንት ነው የምንደራረገው። እኔ የምቀበለዋለሁ፣ እሱም ይቀበለኛል። አለቀ። እግዚአብሔር ይሄን መንፈስ በምድራችን ላይ ያምጣው። ክብር ለእግዚአብሔር ይሁን። አንዱ ፈተና እኮ ማንቀባበል አገልጋዮች ስለበዛ ነው። አንደኛው ስራ የኔ ነው፣ አንደኛው ስራ አጵሎስ ነው። እሱ እግዚአብሔር እንደሰጠን ጸጋ መጠን አገለገልናችሁ። ይሄ ነው የሆነው። ምናልባት የአጵሎስ ነኝ እንትና ነኝ የሚሉት ሰዎች አንዱ ያላስተዋሉት አጵሎስ የተሰጠውን ጸጋ ነው የሰጣቸው፣ ጳውሎስም የተሰጠውን ጸጋ ነው የሰጣቸው። ከዚህ ውጪ ከየት ያመጣሉ እነዚህ ሰዎች? አገልጋዮቹ ባላወቁበት መንገድ እነሱ ተከፋፍለው ቁጭ ብለው ምናልባት ሲሰባሰቡ አጵሎስ ነው የሚበልጠው ይላል አንዱ ተነ። ኧረ በእናትህ አይደርስበትም ጳውሎስ ላይ አይደርስበትም ይባላሉ ማለት ነው። እንግዲህ አንተ ደግሞ ሰው አታውቅም ምናምን ይባባላሉ። እንዴት ነው ሰው ማላውቀው? ዝም በል ምናምን። ድሮም አንተ አውቃለሁ የእንትን ሀገር ሰው ስለሆንክ ነው አጵሎስ የምትለው ብሎ ሌላ ጣጣ ውስጥ ማለት ነው። ካልመለስ ነው ጣጣው ወስዶ የሆነ ወንዝ ውስጥ ነው የሚከ እና እንደዚህ እየተባባሉ ነው ወረድ እነዚህ ሰው። ጳውሎስ መድኃኒቱን ጻፈላቸዋ። ኖ አለ ኖ፣ እኛ እንደተሰጠን ጸጋ ያገለገልን አገልጋዮች ነን። አይናቸውን ከኛ ላይ አንሱ። ምንም አይነት እንትን ኦፕሬት ያደርግ በኔ ተቀብዬ ነው አምርቼ አይደለም፣ ጸጋ ነው። ክብር ለእግዚአብሔር ይሁን። ሰጥቶኝ እግዚአብሔር ሰጥቶኝ ይሁን ብሎ ባንተ ውስጥ ይለፍ ብሎ እንደ ቻናል ተጠቀመብኝ እንጂ እኔ አምራችሁ አይደለሁም። የዛ ነገር ተቀብዬ ሰጠኋችሁ ስጦታን አንሱ ከኔ ላይ አይናችሁን ይላል። አጵሎስም ላይ አንሱ አይናችሁን። እንደተሰጣቸው አገልግለዋል። እኔ ተከልኩ። ቸርች ፕላንቲንግ ላይ በቆሮንቶስ ቤተክርስቲያን ክሬዲቱን የሚወስደው ጳውሎስ። ልክ ነው። እኔ ተከልኳል። የመትከል ስራ በቃ እግዚአብሔር ሰጥቶታል ለዚህ ሰው። የሚገርማችሁ በሄደበት ከተማ እግዚአብሔር ፌቨር ይሰጠዋል። ክብር ለእግዚአብሔር ይሁን። አሁን ሌላው ተነስቶ እንደ ጳውሎስ ልሁን ቢል አይችልም። እግዚአብሔር በጳውሎስ መስራት የፈለገው በጳውሎስ ነው በቃ የሚሰራው። እና በቸርች ፕላንቲንግ ላይ እውነትም ጳውሎስ በጣም ፌቨር ያገኘ ሰው። ብዙዎቹም ቤተክርስቲያናት የተከለው ጳውሎስ ነው ማለት ብቻውን አይደለም፣ አሉት አብሮት ጓደኞች። ግን በቃ ይቀናዋል፣ ይሆንለታል። እየተደበደበ በቃ ገደል ነው ሲሉ ከአፈር ልሶ ተነስቶ እንደገና ሌላ ቸርች ፕላንት ያደርጋል። ሌላ ከተማ ገብቶ በፕላንቲንግ በቸርች ምስረታ ላይ በመትከል ላይ እውነት ነው እግዚአብሔር ተጠቅሞብኛል። እኔ
ተከልኩ፣ የቆሮንቶስን ቤተክርስቲያን። ከዛስ አጵሎስም አጠጣ። የማነጽ ስራ ይሰራ ነበር። ሐዋርያት ሥራ ምዕራፍ 18 ቁጥር 24 እስከ 27 ብትመለከቱ የአጵሎስ አገልግሎት ቁጭ ብሎ ተጽፏል። እዛ በቃል ያነጻቸው እጅግ ይጠቅማቸው ነበር። ስለዚህ በመትከል እግዚአብሔር እኔን ተጠቅሞብኛል፣ በማነጽ ደግሞ በማሳደግ ደግሞ አዎ አጵሎስን ጌታ ተጠቅሞበታል። እኔ ተከልኩ፣ እሱ አጠጣ። ልክ እንደ አትክልት እርሻ ማለት ነው። ዘሩን አምጥቼ የወንጌልን ዘር እውነተኛውን የወንጌልን ዘር መጥቼ ከተማ ውስጥ የዘራሁት እኔ ነኝ። የተዘራ ነገር ደግሞ ውሃ ካልጠጣ ስለማያድግ መጥቶ ውሃ ያጠጣ ማን ነው? አጵሎስ ነው። አልክድም። ይሄን እኛ እኔና እሱ ቅናት የለብንም፣ ክርክር የለብንም። ተቀባብለን ነው የምናገለግለው። እኛ ጋር የሌለ ነገር እንዴት ነው እናንተ የፈጠራችሁት ነው የሚለው። እሱ ያጠጣ ነው። ነገር ግን እግዚአብሔር ያሳድግ ነበር። ክብር ለእግዚአብሔር ይሁን። ይሄ ነው የክፍሉ ዋና እምብርት፣ ዋና መልእክት። አትጨነቅ፣ እግዚአብሔር ያሳድግሃል። ክብር ለጌታ ይሁን። ትወጣለህ ከዚህ ዳይለማ ውስጥ፣ ከዚህ ግራ መጋባት፣ ከዚህ ኮንፊውዥን። በቃ ባልድን ነው ምናምን መቼም አላድግ ምናምን እንክት አድርገህ ታድጋለህ። ለምን? አባትህ ማሳደግ ይችላል። እግዚአብሔር መውለድ ብቻ አይደለም። በእውነት ቃል አስበው ምን አረገን? የወለደውን ያሳድጋል እግዚአብሔር። ወላጅ እንኳን የሥጋ ወላጅ እንኳን ተፍጨርጭሮ አሳድጎ እዚያ ደርሶናል። አምላክሽ ምን አቅቶት፣ ምን ተስኖት፣ ምን ጎሎት አንቺን ከማሳደግ ወደ ኋላ ይላል? በእርግጥም ያሳድግሻል፣ በእርግጥም ያሳድግሃል፣ በእርግጥም ያሳድገኛል። ይህን ተስፋ ይዤ ነው የመጣሁት ለሃለሁት። እያደግን እየበረታን እንሄዳለን። ለምን? አምላካችን የሚያበረታ ስለሆነ፣ አምላካችን የሚያሳድግ ስለሆነ። ክብር ለዘላለም ለሱ ይሁን። አንሳቀቅም፣ በእግዚአብሔር በፍጹም አንሳቀቅም። ምናልባት አንዳንዶች ታያቸዋላችሁ ይፍረከረካሉ የሚሉ እንኳን ሟርተኞች ካሉ አትፍረከረኩም፣ አንፍረከረክም። እግዚአብሔር ያሳድገናል። ትንቢታዊ መልእክት። እግዚአብሔር የሃሎትን ቤተክርስቲያን ያሰፋታል፣ ያሳድጋታል። ለምን? አምላኳ እግዚአብሔር ስለሆነ ብቻ። የሚያሳድግ እግዚአብሔር ነው። መጠጋት ነው፣ በቃ መለጠፍ ነው፣ እሱ ጋር ሙጥኝ ማለት ነው። ክብር ለእግዚአብሔር ይሁን። ምን ጎሎበት እግዚአብሔር? ምን አጥቶ? የጸጋ ሁሉ ባለቤት የሆነ እግዚአብሔር እያለ ከርታታ ልጆችማ በፍጹም እግዚአብሔር አይወልድም። እግዚአብሔር ያሳድግ ነበር። እንግዲያስ የሚያሳድግ እግዚአብሔር እንጂ የሚተክል ቢሆን ወይም የሚያጠጣ ቢሆን አንዳች አይደለም። በቃ ሰው እንደተሰጠው ጸጋ ድርሻውን ተወጥቶ ዞር ይላል። በቃ እስከፈቀደለት ድረስ እግዚአብሔር እስከፈቀደለት ድረስ ያገለግላል። ከዛ ዞር ይላል። ዞር የማይል እግዚአብሔር። ክብር ለእግዚአብሔር ይሁን። የሚተክል ቢሆን የሚያጠጣ ቢሆን ደሞዛቸውን ከጌታ ይቀበላሉ። እነሱ ማሳደግ ግን እንደው ተጠቀመባቸው እንጂ እንደ ኢንስትሩሜንት የምር ማሳደግ ከእግዚአብሔር እግዚአብሔር ነው የሚያሳድገዋል። ስለዚህ የሚተክልም የሚያጠጣም ምንድን ናቸው? እነሱ ሰው ናቸው። ልቀጥል። ቁጥር 7 እንግዲያስ የሚያሳድግ እግዚአብሔር እንጂ የሚተክል ቢሆን ወይም የሚያጠጣ ቢሆን አንዳች አይደለም። የሚተክልና የሚያጠጣ አንድ ናቸው። አንድ ናቸው ማለት በእግዚአብሔር እርሻ ላይ እርሻው ፍሬ እንዲያፈራ ድርሻ አላቸው፣ ስራ አላቸው። አንዱ ትከል ይባላል፣ ይተክላል ዘሩን አምጥቶ። አንዱ ደግሞ ውሃ ጠጣ እንዲያድግ ይባላል፣ ውሃ ያጠጣል። እነሱ ስራቸው አንድ አይነት ነው፣ አንድ ናቸው። ነገር ግን እያንዳንዱ እንደ ራሱ ድካም መጠን የራሱን ደሞዝ ይቀበላል። እኛ የምናገለግል ሰዎች ይህን ተስፋ አድርገን ነው የምናገለግለው ነው የሚለው ጳውሎስ። ዝም ብሎ በር ስለተከፈተልኝ ምንም ብሎ እንደ ሰው ስለወደደኝ አይደለም ማገለግለው ይላል ጳውሎስ። ታዲያ እንዴት ነው የምታገለግለው? ለተከለም ላጠጣም እንደ ስራው እንደ ልፋቱ ደሞዝ መክፈል የሚችል ደሞዙንም በእጁ የያዘ ጌታ በሰማይ ስላለ እሱን እያሰብን ነው እኛ የምናገለግለው። እና ከደሞዝም አታጉድሉን ነው እያለ። ደሞዝ ማለት ሽልማት ማለት መጨረሻ ከጌታ ዘንድ ላገለገልነው አገልግሎት የምንቀበለው ሽልማት አለ። ይሄ ከመዳናችን ጋር የተያዘ አይደለም። መዳናችን ነፃ ስጦታ፣ ሽልማት ግን እርን የምናረገው ወይንም በሜሪት የሚገኝ ማለት ነው። አንድ ምሳሌ አሁን ሽልማት ሰሞኑን የግድ ይኖራል። ትምህርት እየተዘጋ ነው፣ ፈተና አልቋል። ከ1 እስከ 3 እየወጡ እየተጠሩ ይሸለማል። ይሄ አሁን ሽልማት ነው። ስለዚህ ጳውሎስ እዚህ ጋር የሚያወራው ደሞዝ ሲል ስናገለግል ለቀለብ ይሰጠን ኖ ስለ ሽልማት ነው የሚያወራው። በኋላ ከጌታ እጅ ስለምንቀበለው ሽልማት። ስለዚህ ያጠጣም የተከለም እንደ ድካሙ መጠን የራሱን ደሞዝ ይቀበላል። ቁጥር 9 የእግዚአብሔር እርሻ ናችሁ። ያችሁ የሰው አይደላችሁም ነው የሚለው። የአጵሎስ አይደላችሁም፣ የጳውሎስ አይደላችሁ፣ የኬፋም አይደላችሁ። እናንተም በባለቤትነት ክሌም ማድረግ የሚችል ማን ነው? በመፍጠርም በማዳንም እግዚአብሔር አይደለም? የፈጠራችሁም እግዚአብሔር ነው፣ ያዳናችሁም በልጁ እግዚአብሔር ነው። ስለዚህ የእግዚአብሔር እንጂ የማንም አይደላችሁ። የእግዚአብሔር
እርሻ ናችሁ፣ የእግዚአብሔር ሕንፃ ናችሁ፣ ከእርሱ ጋር አብረንም የምንሰራ ነንና። እርሻና ሕንፃ የማን? የእግዚአብሔር። ባለቤቱ እግዚአብሔር የሆነ እርሻ አስቡት እንዴት ፍሬ እንደሚያፈራ። አትጠራጠሩ ታድጋላችሁ ነው እኮ እያለ ያለው። ለምን? ባለቤቱ እግዚአብሔር። የእግዚአብሔር እርሻ ናችሁ ማለት ሁልጊዜ የሚንከባከበው እግዚአብሔር፣ ሁልጊዜ የሚያጠጣው የሚያየው እርሻ ማለት ነው። እኔ እርግጠኛ ነኝ ለሃሎት እግዚአብሔር በጣም 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 ብዙ ጸጋ እንደሚያበዛ። ክብር ለእግዚአብሔር ይሁን። ለምን? የእግዚአብሔር እርሻ ስለሆናችሁ። እርሻ ማለት ያልታረሰ መሬት ምናምን እንዳይመስላችሁ። እርሻ ማለት በደንብ ተዘርቶበት እየበቀለ ያለ ማለት ነው እንጂ ምንም ያልተዘራበትም እርሻ አትለው፣ መሬት ነው። ያ መሬት ይታያል። ታርሶ እህል ተዘርቶበት ቡቃያ በቅሎ የሚታይን ግን እርሻ ማለት ይቻላል። ስለዚህ እናንተ ልክ የአንድ ሰውዬ እርሻ እንኳን በትክክል ታርሶ ከዛ ዘር ተዘርቶበት አረሙ ታርሞ ፍሬ እያፈራ አንዠርግጎ በቃ በቆሎውን ወይም ስንዴው እንደዚህ በደንብ ፍሬ አፍርቶ በቃ ዛላው እንደዚህ ዘንፈል ብሎ ምናምን ሲታይ አቶ እንትናን እርሻ የሱ ነው፣ እሱ ጎበዝ እኮ ነው፣ እሱ ጎበዝ ነው እንላለን እንዴ? በቃ የእግዚአብሔር እርሻ ከሆንን አምላካችን ጎበዝ አምላክ በደንብ ፍሬ በፍሬ ያደርገናል። ክብር ለእግዚአብሔር ይሁን። እናንተ የእግዚአብሔር እርሻ ናችሁ። እርሻ ናችሁ። እርሻ ደግሞ ፍሬ ማፍራት አለ። ታዲያ እነዚህ ሰዎች አሁን የእግዚአብሔር እርሻ ከሆኑ ፍሬ እያፈሩ ነው። ገና ነው፣ ገና ነው፣ ገና ነው። ምንድን ነው የሚያፈሩት? የመንፈስ ፍሬ። ምን? ፍቅር። አያችሁ፣ እነ ጭቅጭቅን፣ እነ ክርክርን፣ እነ ቅናትን ድራሻቸውን የሚያጠፋ አንዱ ፍቅር ነው፣ መቀባበል ነው። ፍቅር ምን አያደርግም? አይቀናም። ስለዚህ ማቹር ታደርጋላችሁ፣ አይዟችሁ ነው የሚላቸው የቆሮንቶስን ቤተክርስቲያን። ለምን? ገና 4 ዓመታቸው ነው። አሁን አንዱ ስቃይ ምንድን ነው? በ4 ዓመት በጣም በቃ ላይ ካልደረስኩ ላይ አትደርስም። በ4 አልደረሱም እነዚህም ሰው የእግዚአብሔር እርሻ ናችሁ። ምንም አትጠራጠሩ። የእግዚአብሔር እርሻ ፍሬያማ ነው የሚሆን። ፍሬ ማፍራቱ አይቀርም። ትዕግስት፣ መታገስ፣ እግዚአብሔርን መታገስ፣ መጠበቅ፣ ሰውን መታገስ፣ ራስን መታገስ፣ በቃ መጠበቅ፣ ሰላም። እንዴ አንዳንድ ጊዜ እኮ ዓለማዊ ሰው እንኳን ዝም ብሎ እግዚአብሔር አለ ብሎ በሰላም ገብቶ ይወጣል። ብጥብጥ ያለ ህይወት መኖር እንዴ! ታዲያ ምን እንኳን ነው በጌታ ይሆን? የኛ ብቻ እኮ አይደለም፣ ጭራሽ ዙሪያችንን መበጥበጥ እስክንጀምር ድረስ ምንድነው እንዲህ ሰላም የራቀን? መንፈሳዊ ሰው ሰላማዊ ሰው ነው። ትሬት አይደለም ለማንም በሄደበት ሰላም ለዚህ ቤት ይሁን ብሎ የሚገባ አይደለም እንዴ? መንፈሳዊ ሰው አይደለም። በደረሰበት ለመበጣበጥ ምክንያት ከሆነ ግን አንድ ሰው ቤቢ ነው፣ አላደገም ማለት ነው። ጭራሽ እሱ ካለ ሰላም የሚደፈርስ ከሆነ ቤቢ ነው ማለት ነው። በቃ ልጅ ነው ማለት ነው። ለምን? የመንፈስ ፍሬ አይደለም። ረባሽነት፣ መበጥበጥ የመንፈስ ፍሬ አይደለም። ማናወጥና ማበላሸት የመንፈስ ፍሬ አይደለም። የጌታ ልጅ ነን ብለን ቤታችን ምን ይመስላል? እኛ ስንገባ ቤቱ ሰላሙ ይደፈርሳል። ቤቢ ነን ማለት ነው። መጣ ድንብርብራቸው ይወጣል ሰዎች። ቤቢ ነን ማለት የመንፈስ ፍሬ ፍቅር፣ ደስታ፣ ሰላም፣ እምነት፣ የዋህነት፣ ጎነት፣ ራስን መግዛት፣ እነዚህ ናቸው የመንፈስ ፍሬ። የእግዚአብሔር እርሻ ናችሁ ሲል እርሻ ፍሬ ማፍራት አለ። የአንድ ጎበዝ ገበሬ እርሻ እንኳን ፍሬ አፍርቶ ስናይ እንደምናደንቀው ገበሬውን ግን እናንተ አምላክ እግዚአብሔር ሁሉ በእጁ ሁሉ በደጁ የሆነ የጸጋ ሁሉ ባለቤት ስለሆነ አትጠራጠሩ፣ ያሳድገናል። ተስፋ የምትቆርጡ ካላችሁ አይ እኔ እንጃ እኔ እንግዲህ ስንት ዓመቴ አልኩት አመሌም ሊቀየር አልቻለም፣ አሁንም እዛው ነኝ። ግድ የለህም ጠብቅ፣ እግዚአብሔር ይመጣል ወደ ህይወት። እግዚአብሔር መቀየር ይችልበታል። የእግዚአብሔር እርሻ ናችሁ፣ ደሞም የእግዚአብሔር ሕንፃ ናችሁ። ሕንፃ የሚባለው እያደገ መደምደሚያው ከደረሰ ካለቀ ነው። አለበለዚያ የተጀመረ ቤት ነው የሚባለው፣ የተጀመረ ሕንፃ ነው የሚባለው። እንትን ሕንፃ ተብሎ ስም ተጽፎበት እንትን ሕንፃ ጋር እንገናኝ የምንባባለው በትክክል መሰረቱ ተሰርቶ የተሰሩትም ፎቆች በትክክል ተሰርተው ካለቀ ነው እንትን ሕንፃ የሚለው ተጽፎበት እንትን የምናየው። የእግዚአብሔር ሕንፃ ናችሁ ማለት ታድጋላችሁ፣ መደምደሚያ አለው፣ መቋጫ አለው ማለት ነው። ባለቤት አላችሁ ማለት። የእግዚአብሔር እርሻ ናችሁ፣ የእግዚአብሔር ሕንፃ ናችሁ። ስለ ራሱና ስለ አጵሎስ ስለ ሌሎችም አገልጋዮች ደግሞ ሲናገር በዚህ እርሻ ውስጥና በዚህ ሕንፃ ስራ ውስጥ ከእርሱ ጋር አብረን የምንሰራ ነንና ይላል። ሼር ሆልደር ነን ማለት ነው። ለምን? የእግዚአብሔር እርሻ አትራፊ ነው። ክብር ለእግዚአብሔር ይሁን። የእግዚአብሔር ሕንፃ አትራፊ ነው። ለምሳሌ አሁን የሼር ካምፓኒ ያላቸው ኢንሹራንስ ሊሆን ይችላል፣ ባንክ ሊሆን ይችላል፣ ማስታወቂያ ይሰራሉ። ግዙ፣ የእኛን ሼር ግዙ፣ አክሲዮን ግዙ፣ እንዲህ አይነት ካምፓኒ ልንከፍት ነው። ማይክሮ ፋይናንስ እንትኖች ድርጅቶች ሲሉ ሼር ግዙ ይላል። ለምን? አትራፊ ነን ይሏችኋል። አትራፊ ነን። ለምሳሌ አሁን ይሄን ያህል ሼር ከገዛችሁ በአመቱ ይሄን ያህል ታተርፋላችሁ። አዋጪ ነው ማለት ነው። እርግጠኛ እንደ 3 ዓመት የሰጠነውን ተመልከቶ አትርፈን የሰጠነውን ለሼር ሆልደሮቻችን እውነት። ከዚያ አይቶ ነው አይደል ሰው ሼር የሚገዛው። ለምን? ከአትራፊ ጋር ነው መስራት የሚያዋጣ። እየከሰረ ካለ ካምፓኒ ጋር ማን ሼር ሆልደር ይሆን? ከሱ ጋር አብረን የምንሰራ ነን ሲል አዋጪ የሆነ ኢንቨስትመንት። ክብር ለእግዚአብሔር ይሁን። የእግዚአብሔር እርሻ አትራፊ ነው፣ አልጠራጠርም። አትራፊ የእግዚአብሔር ሕንፃ አትራፊ ነው። ስለዚህ ከሱ ጋር ሼር ገብቻለሁ ነው የሚለው ጳውሎስ። ክብር ለእግዚአብሔር። አገልጋዮች ማለት አትራፊ ሼር ካምፓኒ ውስጥ የገባን ዋይዝ ሰዎች ነው።
ጅል አይደለን። ለምን ሽልማት አለን አንድ ቀን እኛ። ጳውሎስ እንዴት የተገለጠለት ሰው ነው ብሎ በቃ በጣም እግዚአብሔር በቃ የባረከው ሰው። ሼር ሆልደርስ ነን ከእግዚአብሔር ጋር ይላል። አብረን የምንሰራ ጥራስ የእግዚአብሔር ጸጋ እንደተሰጠኝ መጠን እንደ ብልሃተኛ የአናጺ አለቃ መሰረትን መሰረቱ። ስመሰረት ተጠንቅቃል። ዓመት ከ6 ወር ቆሮንቶስ ስቀመጥ በሌላ ነገር ላይ እምነታችሁ እንዳይመሰረት ተጠንቅቄ አለ። በቃ እንደኛ ብልሃተኛ የአናጺ አለቃ ይላል። አሁን ግንበኞች አሉ። ግንበኞች ስራ ሲሰሩ መጀመሪያ መሰረቱን የሚሰራላቸው ዋናው የአናጺዎቹም የግንበኞቹ አለቃ። ልክ እንደዛ ነው አሁን ጳውሎስ ራሱን የሚቆጥረው። ግንበኛ ብቻ አይደለም የግንበኞች አለቃ ነኝ ነው የሚለው። በቆሮንቶስ ቤተክርስቲያን ምስረታ ላይ አለቃ ነበርኩኝ። ምን አይነት አለቃ? ልክ ህንፃ ሊሰራ ሲል መሰረቱ ሲሰራ ኖ በዚህ ቀይስ ገይደው ገመዱን እንደዚህ አድርገው የሰማኋትን ገይደው አንድ ሰምቻለሁ መሰለኝ። መገየድ ገመድ ከዚህ ጋር እዛ ጋር አድርገው ምናምን መሰለኝ። ገያጆች ካላችሁ በጣም እንግዲህ በጣም ይቅርታ ብቻ ሰምቻለሁ። ገመዱን እዛ ጋር አድርገው እሺ፣ እስኳድራ እንደዚህ አድርግና እንደዚህ ያዘው። አዎ አሁን ብሎኬቱን አስቀምጥ። እሺ ትንሽ መለስ። አዎ አሁን አድርገው። እሺ ቀጥለኛው። እሱ ስራ ላይ ነበርኩኝ። እንደ ብልሃተኛ እንደ ዋይዝ እንደ አስተዋይ የአናጺ አለቃ ወይም የግንበኞች አለቃ ሆኜ ምስረታ ላይ ነበርኩኝ። ይህንን ከፈለጋችሁ አንደኛ ቆሮንቶስ ምዕራፍ 2 ቁጥር 1 ጀምሮ ላንብብላችሁ። እኔም ወንድሞች ሆይ ወደ እናንተ በመጣሁ ጊዜ በቃልና በጥበብ ብልጫ ለእግዚአብሔር ምስክርነቴን ለእናንተ እየነገርኩ አልመጣሁም። የረቀቀ ንግግር ምናምን ይሄ ያለ አይደለ አነቃቂ ንግግር፣ አሁን በጣም ምድራችንን የሞላ ነገር ማለት ነው። በቃ ያነቃቂ ንግግር ምናምን ይዤ ቆሮንቶስ አልገባሁም። በደንብ አስታውሳለሁ። 4 ዓመት በኋላ አስታውሶ ሲጽፍ ማለት በሱ በእንደዚህ አይነት በጥበብ ብልጫ አልመጣሁም፣ ምስክርነቴን ለእናንተ እየሰጠው በመካከላችሁ ሳለሁ ከኢየሱስ ክርስቶስ በቀር እሱም እንደተሰቀለ ሌላ ነገር እንዳላ ቆርጬ ነበርና። በቃ የሚያውቀው ኢየሱስ እንደተሰቀለ ብቻ ነው። ይሄው እንደዛ ነው የሚለው። ሌላ ነገር አያውቅም። አረ ያውቃል። ስላወቀ አይደል እንደ ስንት ነገር የጻፈላቸው። ስለ ጋብቻ ለጠየቁት ጥያቄ አሪፍ መልስ ነው የሰጣቸው። ለጣዖት የተሰዋ እንብላ አሪፍ መልስ ነው የሰጣቸው። የጸጋ ስጦታ አጠቃቀም አሪፍ መልስ ነው የሰጣቸው። ስለ ሙታን ትንሣኤ የለም ለሚሉ ሰዎች አሪፍ መልስ። ታዲያ ምንድነው አላውቅም የሚለው? አላውቅም ኢን ሴንስ አውቃለሁ፣ ግን ቆሮንቶስ ከተማ ስገባ ግን ኢየሱስ እንደተሰቀለ ምስረታ ላይ ነው። በምስረታው ላይ በሰው ብልሃትና ጥበብ ላይ እንዳይመሰረት እምነታችሁ ተጠንቅቄ ነው የመሰረትኩት። ክብር ለእግዚአብሔር ይሁን። ምክንያቱም መሾቅ አለ፣ ገደል መግባት አለ። ሌላ ነገር ላይ ተመስርቱ አላረኩም። ተጠንቅቄ ነው የመሰረትኩት። መሰረቱ እግዚአብሔር እናንተን ወደ እኔ ሲያመጣ ምኩራብ ሳስተምር፣ እዛ ዮስጦስ የሚባል ሰውዬ ቤት ሳስተምር ስትመጡ ልክ ሌላ ነገር እንደማያቅሰው በቃ የማውቀው አንድ ነገር ምን ኢየሱስ ክርስቶስ እንደተሰቀለ። ክብር ለእግዚአብሔር ይሁን። ከዚህ ውጪ ሌላ ነገር እንደማላቅ አይነት ግግም ብዬ እችኑ ነበር ደጋግሜ ያስተማርኳቸው። ለምን? መሰረት እንዳይበላ በሚያባብል ቃል በጥበብ ቃል። ምክንያቱም ያን ይሄ ግሪኮች ፍልስፍናና ጥበብ በጣም የሰው ጆሮ በጣም ይይዝ ነበር። አላረኩም። በእኔ ዙሪያ እናንተን ለመኮልኮል የውሸት እንትን አላረኩም። ከተቀበላችሁ ተቀበሉት፣ ካልተቀበላችሁ ተዉት ብዬ ኢየሱስ እንደተሰቀለ እሱን ከመስበክ ውጭ ሌላ ምንም አላደረኩም። ምስረታው ጤነኛ ነው የሚለው እግዚአብሔር። ለምድራችን እንደዚህ አይነት መንፈስ ያብዛ። የተሳሳተ ነገር ላይ ሰዎችን ከመመስረት እግዚአብሔር ይጠብቃል። ለሰዎች ጆሮ ደስ የሚል ሰዎችን የሚያባብል አይነት ነገር እየተናገሩ ሰዎችን እዛ ላይ መመስረት ገደል መክተት ማለት። ጎርፍ ሲመጣ፣ ዝናብ ሲመጣ፣ ነፋስ ሲመጣ ያ ቤት ተንከባሎ ወደቀ። ምስረታው ላይ አስታውሳለሁ ተጠንቅቄ ነው ያገለገልኳቸው። ስለዚህ እንደዚህ አይነት መሰረት መሰረትኩና ሌላውም በላዩ ያንጻል አለ። ማንን ነው ሌላው? አጵሎስ እኮ እንደ 10 ስሙን ከመጥራት ብሎ ይመስለኛል። ጥሩ አይደለም የሰውን ደግሞ ስሙን ዝም ብሎ 10 መጥራት። ስለዚህ ቀየረውና ሌላው አለ። አጵሎስ ሌላ ማን ያነጸው? ሌላው አለ። ሌላውም በላዩ ያንጻል። በአጵሎስ አገልግሎት ጥያቄ የለኝም ማለት ነው። እኔ ተከልኩ፣ ከዛ እሱ ማነጽ ጀመረ። ጥሩ ምስክርነትም ነበረው። በቃልም የበረታ ሰው ነው። በቃ ትቼለት ሄድኩ። የሚገርማቸው አጵሎስ ፓስተር፣ ጳውሎስ ግን በቤተ ክርስቲያን ተከላው ላይ ነው እንጂ ዋና ስራው ፓስተር አይደለም። ለቆሮንቶስ ቤተ ክርስቲያን ፓስተሩ አጵሎስ። ትቼለት ሄጃለሁ። እኔ ተከልኩ፣ አጵሎስ ደግሞ ያንጽ ነበረ በዛ በተመሰረተው ጤናማ መሰረት ላይ። ከዛስ እያንዳንዱ ግን በእርሱ ላይ እንዴት እንዲያንጽ ይጠንቀቅ። ይሄ ለአገልጋዮች የተሰጠ ማስጠንቀቂያ ነው። ይሄ ማለት እንግዲህ የግድ ሙሉ ጊዜ አገልጋይ ለሆነ ምናምን ብቻ አድርጋችሁ በየትኛውም ዘርፍ አገልግሎት ውስጥ ስለምናገለግል የትኛውም ዘርፍ አገልግሎት ውስጥ ያለን እንዴት እንደምናንጽ እንጠንቀቅ ነው። መሰረቱ ጤናማ ከሆነ በጤናማው መሰረት ላይ ስናንጽ በጣም በጥንቃቄ ማድረግ አለብን። ይሄ በርቶለታል ጳውሎስ። በእርሱ ላይ እንዴት እንዲያንጽ ይጠንቀቅ እያንዳንዱ
እያንዳንዱ ሰው ከተመሰረተው በቀር ማንም ሌላ መሰረት ሊመሰርት አይችልምና እሱም ኢየሱስ ክርስቶስ ነው። ከተመሰረተው መሰረት በስተቀር ማንም ሌላ መሰረት ሊመሰርት አይችልም፣ አይገባም። እሱም ኢየሱስ ክርስቶስ ነው መሰረቱ ይላል። ልቀጥል። ቁጥር 12 ማንም ግን ይላል። መመስረት አንድ ነገር ነው፣ ማነጽ ደግሞ ሌላ ጉዳይ ነው። ማንም እግዚአብሔር እድል የሰጠው ማለት ነው። ቆሮንቶስን ቤተክርስቲያን ጳውሎስ ተከላት፣ አጵሎስ ማሳደግና ማጠጣት ጀመረ። አጵሎስ ምን ያህል ይቆያል? ዊ ዶንት ኖ፣ አናቅም። ከዛ ደግሞ ሌላ አገልጋይ ሊነሳ ይችላል። ተረኛው አገልጋይ ሆይ ነው የሚል። እንደ ዱላ ቅብብሎች ስለሆነ አገልግሎቱ ዱላው አንተ እጅ ላይ ከደረሰ ቴክ ኬር። በመሰረቱ ላይ ስታንጽ በጣም በጥንቃቄ ማነጽ አለብህ ይላል። ምን ማንም ግን በዚህ መሰረት ላይ በወርቅ ቢሆን በብርም በከበረ ድንጋይም፣ እነዚህ ሶስቱ በእሳት ካለፉ በኋላ ነው ማንነታቸውን የሚያገኙት። የሚገርሙ ወርቅም ብርም የከበረ ድንጋይም በእሳት ውስጥ ያልፍና ነው አለፈ ተብሎ ወርቅ ነው የሚባለው ወይም ብር ነው የሚባለው ወይም የከበረ ድንጋይ ነው የሚባለው። ከዚህ በኋላ ያሉት ሶስቱ ደግሞ ህልውናቸው የሚጠፋው በእሳት ውስጥ ሲያልፉ ነው። ማንም በወርቅ ቢሆን በብርም ቢሆን በከበረ ድንጋይ በእንጨትም በሳርም ወይም በአገዳ። እንጨት፣ ሳር፣ አገዳ እሳት ጠላታቸው። እሳት መጣ ማለት በቃ ወደሙ ማለት። እንጨት አሁን የእሳት ራት ነው፣ በቃ ይመግበዋል ማለት ነው። በቃ እየመጣ ራቱ ነው የሚሆነው ለእሳቱ ማለት። ሳርም እንደዛው፣ አገዳም እንደዛው። በዚህ ቢያንጽ የእያንዳንዱ ስራ ይገለጣል ማለት። በጸጋ ብንድንም ለሰጠነው አገልግሎት ግን ሽልማት ወይም ደሞዝ አለን። ደሞዝ መቀበልና አለመቀበል ግን የተጠቀምንበት ማቴሪያል ነው የሚወስነው። ምን ማለት ነው? ያስተማርነው ጤናማ ትምህርት ማለት የሰው ፍልስፍና፣ የሰው አስተሳሰብ፣ ዝም ብሎ አነቃቂ ንግግር ብቻ ሰው ሰብስቦ በመናገር በኋላ እሳቱ ሲፈትነው ባዶ እጅህን ነው የምትቀረው ነው። የምንሰጠውን ሰርቪስ በጣም በጥንቃቄ መስጠት አለብን ማለት በትክክል የእግዚአብሔር ቃል እንደሚለው ቢመርም ገብቷችኋል። ለሰው ጆሮ እንትን ሆነ ባይጥምም እውነቱ ግን ይሄ ነው ብሎ እውነቱን ማቅረብ ለአድማጭም መልካም ነው፣ ለተናጋሪም በኋላ ለሽልማት ያበቃዋል። በእነዚህ ነገሮች ቢያንጽ ይላል። በእሳት ስለሚገለጥ ያ ቀን ይላል። የቱ ቀን? የጌታ የፍርድ ቀን። ቅዱሳን ፍርድ እንዳለብን ታውቃላችሁ። መጨረሻ ላይ ፍርድ ስላችሁ ለመጽደቅ ላለመጽደቅ ሳይሆን እሱ ምንም ጥያቄ የለውም። በክርስቶስ ኢየሱስ ላሉት ኩነኔ የለባቸውም ነው። ስለሰጠነው ሰርቪስ ግን ሽልማት አለ። ስለዚህ ሽልማት መቀበል አለ፣ መነሳትም አለ። ያ ቀን ይላል። ያ ቀን ምንድን ነው? የፍርድ ቀን። ፕሬዘንሱ እኮ ነው ራሱ። አሁን እሳት የሚለው እኮ የእግዚአብሔር ፕሬዘንስ ራሱ ኮንሱም ያደርጋል ቅዱስ ያልሆነን ነገር በሙሉ ማለት። አሁን ሙሴ ፊትህን አሳየኝ፣ አረ አትችለውም አለው እግዚአብሔር። አትችለውም እንደው ህልን ነው እንደው ከጀርባ አለፍ ስል ተመልከት እንጂ አንተ ፊቴን አይተህ ልትተርፍ ቅድስናዬን አታውቀውም ማለት ነው። እግዚአብሔር የሚባላ እሳት ነው በፍርዱ ቀን የሚሆነው ነገር ማለት። ስለዚህ ልክ እሳቱ አገዳውን ሳሩንና እንጨቱን እንደሚበላው ብርና ወርቅና የከበረ ድንጋይን ግን አንጥሮ እንደሚያወጣቸው እግዚአብሔር የሚፈርድ ቀን እንደዛ ነውና ያ ቀን ለሽልማት እግዚአብሔር ሲደረድረን ለሽልማት ሲደረድረን የተቃጠለብን እንዳንሆን ተጠንቅቀን እናንጽ ነው። ያ ቀን ያሳይልና የእያንዳንዱም ስራ እንዴት መሆኑን እሳቱ ይፈትነዋል። ማንም በእርሱ ላይ ያነጻው ስራ ቢጸናለት ደሞዙን ይቀበላል፣ ሽልማት ከጸና። ምክንያቱም እሳት ማለፍ መቻል አለበት። እውነተኛው የእግዚአብሔር ቃል ደግሞ የነጠረ ነው አይደለም? የነጠረ 7 ጊዜ ነጥሮ የወጣ ወርቅ እንኳን አይደርስበትም የእግዚአብሔርን ቃል ነው። ይስ እንዴት ሲሪየስ እንደሆነ መንፈሳዊ ሰዎችን ማሳደግ በጣም ሪዋርድ ያለው ዋጋ የሚከፈል ደሞዝ ያለው ነገር ነው። ኬርለስሊ ካደረግነው እሱ ጉዳት አለው ነው የሚለው። የማንም ስራ የተቃጠለበት ቢሆን በፍርድ ወንበር ፊት ሲቀርብ እስቲ ስራው ይገለጥ ሲባል ገለባ አገዳ እሳቱ ኮንሱም ያደርገዋል፣ እንጨት ይበላዋል። እንዲህ ከሆነበት ይላል ይጎዳበታል፣ ሉዘር ይሆናል። እሱ ግን ይድናል። ከሳልቬሽን ከመዳን ጋር የሚያያዝ አይደለም ጉዳዩ። እሱ ግን ይድናል። ነገር ግን በሰዓት እንደሚድን ይሆናል። ምን ማለት ነው? ለምሳሌ አንዳንድ ሰው ከሆነ ጉድ ውስጥ ወጥቶ አንተ ተረፍክ አለ ስትሉት በስንት ምጥና ጣር መሰለ የወጣሁት ይላል። ልክ የዛን ቀን በስንት ምጥና ጣር እንደመትረፍ ትተርፋለህ ነው። የሚያሳቅቅ አይነት ማለት ነው። መዳንህም ባይነካውም እንኳን ምክንያቱም የሰው ስራ ልናደርገው ነው። መዳንን ከነካ ባይነካውም እንኳን ሽልማት ግን አጠገባውም አትደርስ። አንተ ሀኬተኛ ነው የምትባለው። አንተ የጌታ ታማኝ ባሪያ አባላለሁ ብለህ ስትጠብቅ መጣ አንተ ሀኬተኛ እንደዚህ ነው የምትባለው። ኧረ እንደዚህ እንዳንሆን ምን እናደርግ? በተሰጠን ጸጋ የእግዚአብሔርን ሕዝብ በቅንነትና በእውነት ማገልገል ነው። ክብር ለእግዚአብሔር ይሁን። ምንም ሳንጨምር ሳንቀንስ ሳንሸራርፍ ለሰው ጆሮ እንዲጥም አድርገን ምናምን የሆነ አደባብሰ ነው ምናምን ሳይሆን ያለውን የእግዚአብሔርን እውነት ምክንያቱም ሊያሳድግ የሚችል የእግዚአብሔር እውነት ብቻ ስለ እንደዚህ ያገልግል ብሎ ምክሩን ይመክራል። በሰዓት እንደሚድን ይሆናል። የእግዚአብሔር ቤተ መቅደስ እንደሆናችሁ የእግዚአብሔር መንፈስ እንዲኖርባችሁ አታውቁምን? የእግዚአብሔር እርሻ ናችሁ አለ። የእግዚአብሔር ሕንፃ ናችሁ አለ። የእግዚአብሔር ቤተ መቅደስ ናችሁ አለ። ምን ማለት ነው? እንዳይመስላችሁ የማንም አይደላችሁም። እናንተ ባለቤት አላችሁ፣ የእግዚአብሔር ናችሁ። ክብር ለእግዚአብሔር።
በፍጥረትም የእግዚአብሔር ናችሁ፣ እግዚአብሔር ነው የፈጠራችሁ፣ በማዳኑም እግዚአብሔር የራሱ ነው እንጂ ያረጋችሁ የሆነ አገልጋይ አላደረጋችሁ። እዚህ እግዚአብሔር መቅደስ ነው፣ መንፈስ ቅዱስም ማደሪያ ናችሁ። ይሄን አታውቁም? ምን እወቁ እንጂ ነው። አውቃሉ። ማንም የእግዚአብሔርን ቤተ መቅደስ ቢያፈርስ እግዚአብሔር እርሱን ያፈርሰዋል። የእግዚአብሔር ቤተ መቅደስ ቅዱስ ነውና ያውም እናንተ ናችሁና። በአገልጋዮች መከፋፈላችሁን ተዉና የእግዚአብሔር ቤተ መቅደስ እንደሆናችሁ አውቃችሁ እንደዛ ኑሩ። ግን ይህንን ቤተ መቅደስ የእግዚአብሔር ቤተ መቅደስ ሊያፈርስ የሚነሳ ቢሆን እግዚአብሔር እሱን ያፈርሰዋል። በጣም ብዙ አይነት ትርጉሞች አሉ። ምን ማለት ነው? የእግዚአብሔር ቤተ መቅደስ የሚያፈርስ እሱን እግዚአብሔር ያፈርሰዋል ማለት የእግዚአብሔር ቤተ መቅደስ ናችሁ ሲባል ኢንዲቪጁዋሊ አንድ ሰው ምናምን ብላችሁ እንዳታስቡ። በቸርች በቃ ቤተ ክርስቲያንን ነው የሚያስቡ። ቤተ ክርስቲያን የመንፈስ ቅዱስ ማደሪያ እግዚአብሔር ቤተ መቅደስ ናት ነው። ስለዚህ እግዚአብሔርን ቤተ መቅደስ ቸርችን የሚያፈርስ እሱን ያፈርሰዋል ሲል ምን ማለት ነው? ከውጭ የመጣ ጠላት ለምሳሌ እንደነ ኔሮ ምናምን የሮማ መንግስት ምናምን ተነስቶ በቃ እንደውም ክርስትና ከዚህ ከተማ ይውጣ ምናምን ነው። ኖ እንደሱ አይደለም። ኮንቴክስት እዚህ ጋር ነው እንግዲህ የሚሰራው። እያወራ ያለው ስለምንድን ነው? በአገልጋዮች ስለመከፋፈል እንጂ ከውጭ ስለመጣ እንትን አይደለም ያወራ። ስለዚህ ተቃውሞ ሲመጣባችሁ፣ ስደትና ፐርሲኩሽን ምናምን ሲመጣባችሁ አይዟችሁ እግዚአብሔር ቤተ መቅደስ አፈርሳለሁ ሲል እግዚአብሔር ሰውየውን ያፈርሰዋል። ኖ እንደሱማ ከሆነ የዚህ መልእክት ጸሐፊ ራሱ ጳውሎስ አንደኛ ቸርች አፍራሽ አልነበረም? ለምን አላፈረሰውም ታዲያ? ቤተክርስቲያን አፍራሽን አይደለ ቤተክርስቲያን ተካይ ያደረገው ራሱ በጸጋው። ስለዚህ ክፍሉ የሚያወራው ከውጭ ስለሚመጣ ስደትና ተቃውሞ አይደለም በጭራሽ። በቸርች ውስጥ ሆኖ የክርስቶስን ቤተክርስቲያን የሚያፈርሰውን በአማኞች መካከል ያለውን ምናልባትም በዚህ ክፍል ካያችሁት በአገልጋዮች መካከል የሚመጣን መለያየት ተጠቅሞበት እንደ አንድ ተጠቅሞበት የራሴ ግሩፕ የራሴ እንትን የሚለውን ያፈርሰዋል ይላል። ምን ማለት ነው ያፈርሰዋል? አይ ሪሊ ዶንት ኖ። እና ሳታቅ ነው ከቤት የመጣው፣ ሳላቅ ነው ከቤት የመጣው። እና እንደው ምንም አትገምትም። ንገረኝ ካላችሁ ልገምት እችላለሁ፣ ግን ምን ይሰራላችሁ? አልገምት። ግምት ከወደዳችሁ ግን ልንገራል። በጊዜ ወስደዋል ሊሆን ይችላል። ያንን ሰውዬ ግን በጊዜ ወስደዋል ሊሆን ይችላል። በአካሉ ውስጥ ምንም የሚያንጽና የሚጠቅም ስራ ካልሰራ በሞት ሊሰበስበው ይችላል ሊሆን ይችላል። ከውጪ ምናምን ይሄ ስደት ነው ክፍሉ እንደዛ ያወራ። አንደኛ ቆሮንቶስ ምዕራፍ 3 በፍጹም ከውጪ ስለሚመጣ ስደትና ተቃውሞ አያወራም። ውስጥ ስላለ ኮንፍሊክት ነው። መጨረሻውን ክፍል ተናግሬ ልጨርስ። ማንም ራሱን አያታልል። ከእናንተ ማንም በዚህች ዓለም ጥበበኛ የሆነ ቢመስለው ጥበበኛ ይሆን ዘንድ ሞኝ ይሁን። ይሄ ምዕራፍ 1 ላይ አንስቶታል። እግዚአብሔር ጥበበኞችን አይደለም የመረጠው፣ ሞኞችን የመረጠው፣ ምናምንቴዎችን የተመረጠው፣ አላዋቂዎችን ድሆችን የመረጠው ሲል ቆይተዋል። የዚች ዓለም ጥበብ በእግዚአብሔር ፊት ሞኝነት ነው። እሱ ጥበበኞችን በተንኮላቸው የሚይዝ ደግሞም ጌታ የጥበበኞችን ሐሳብ ከንቱ እንደሆነ ያውቃል ተብሎ ተጽፏልና። ስለዚህም ማንም በሰው አይመካ። የአንድ ሰው ደቀ መዝሙር አትሁኑ ማለት ነው። ማንም በሰው አይመካ ማለት እንትና ኖ የክርስቶስ ነው። ክብር ለእግዚአብሔር ይሁን። የሚያሳድግ ማን ነው? እግዚአብሔር ግን ለማሳደግ ባሪያዎቹን ይጠቀማል። ኦፍኮርስ ለተከላ የሚጠቀምባቸው አሉ። ለማሳደግ ለማነጽ፣ ውሃ ለማጠጣት የሚጠቀምባቸው አሉ። ለመኮትኮት ፍሬያቸው እንዲያፈሩ ለማድረግ አሉት። ግን አልቲሜትሊ የሚያሳድግ እግዚአብሔር ነው። ስለዚህ ማንም በሰው አይመካ ማለት የአንድ ሰው ደቀ መዝሙር አትሁኑ። አሁን ግን እየመጣ ነው፣ በምድራችን ላይ እየመጣ ነው። በጣም የሰው ጠበቃ እየሆነ ነው። ነገር ግን ሁሉ የእናንተ ነውና ጳውሎስ ቢሆን አጵሎስም ቢሆን ኬፋም ቢሆን ዓለምም ቢሆን ሕይወትም ቢሆን ሞትም ቢሆን ያለውም ቢሆን የሚመጣውም ቢሆን ሁሉ የእናንተ ነው። እናንተ የክርስቶስ ናችሁ፣ ክርስቶስም የእግዚአብሔር። እግዚአብሔርን የመሰለ አባት እያለኝ አልቀነጭር